ከጀርባ ከባቢያዊ ዓለም አቀፋዊ ኃይሎች የሚሳተፉበት ጦርነት ነው። ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ሚዲያው ዓለም አቀፍ የእርዳታና የሰብአዊ መብት ድርጅቶች ዓለም አቀፍ የምዕራባውያን መንግስታቶች የቅርብ ሀገሮች ተናበው ጦርነት ከፍተውብናል። Amnesty International interviewed more than 60 victims. A CNN investigation in collaboration with Amnesty International exposed እነዚህን ሶስተኛ ወገኖች ናቸው ለምንድነው እኩል የማይዳኙ? ብሔራዊ ጥቅማቸውን ብቻ ታሳቢ በሚያደርጉበት ወቅት መሬት ላይ ያለውን ሁኔታ ሚዛናዊ በሆነ መልኩ ለማየት ፈቃደኞች አይደሉም። ላለፉት 27 ዓመታት በኢትዮጵያ ምድር ፈላጭ ቆራጭ አድራጊና ፈጣሪ ሆኖ ሀገሪቱን ሲያስተዳድር የቆየው የህወሓት ቡድን ጭቆናና ብዝበዛ ባንገሸገሸው ህዝባዊ እምቢተኝነትና የለውጥ ጥያቄ በሚገባው ልክ ውክልናውን ይዞ በሀገርም በክልልም እንዲያስተዳድር እድል አግኝቷል። ሆኖም ግን ፍትሐዊነትና እኩልነትን እንደ ሽንፈት የቆጠረው ቡድኑ የቀድሞ የበላይነቱን መልሶ ለማግኘት በመከላከያ ሰራዊት ሰሜን እዝን ከጀርባ በመውጋት የሽብር ተግባሩን ፈጽሟል። እንዲሁ ስለምን ነበር እባካችሁን ተዉ፣ ኢትዮጵያን ነክቶ ኢትዮጵያን ደፍሮ ያሸነፈ የለም፣ ኢትዮጵያውያን ቢያንቀላፉም ቢተኙም ሲነኩ ግን አንበሶች ናቸው፣ ወደማይሆን ጥፋት አትግቡ ባካችሁን እያልን ስለምን ነበር። ሽማግሌ ስንልክ ነበር። አሁን እንደሚባሉ አይደለም። በእጅ አለል ብለው አንሰማም ብለው ቀሰቀሱት። በጣም የሚያሳዝነው ነገር ሰው ልጅ እንደዚህ አይነት ድርጊት ማድረግ የሌለበት ህዝብ ነው። ሰው በመሳሪያ ይሞታል እንጂ ወገን ስንት ዓመት ሙሉ እነሱ ጋር ኖረን ቀን እያጨን ውለን ቀንም በጣ እያባረርን ውለን ሌሊት በመኪና እንደዚህ ሲደረግ በጣም ነው የተሰማን። በጥይት ቢገሉን ይሻል ነበር። ሴት እናት ነች፣ አገር ነች፣ ሴት እህት ነች፣ ሁሉ ነገር ነች። ግን ጡት አይቆረጥ፣ በብልት ብላ አይገባም። የተለያየ ነገር ነበር፣ የማይደረግ ነው። አብሮ አንድ ጉድጓድ የቀብሮ ጉድጓድ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ቁማችንን ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው ጨፈሩበት። ባልተጠበቀ ሁኔታ ሰሜን እዝ የሚገኘውን የሰራዊት አባል እስካሁን ድረስ በታሪክ ታይቶ ተሰምቶ በማይታወቅ ሁኔታ በወገን ጦር በራስህ በወንድምህ በግፍ እንዲጨፈጨፍ አድርገዋል። ይህን ጦርነት ራሳቸው ጀምረው እንደጨረሱት እየመሰከሩበት እውነታ መሬት ላይ ያለ የዓለም አቀፉ ማህበረሰብ በተዛባ መልኩ እንዲረዳው ትህነግ በሀገሪቱ በቆየባቸው 27 ዓመታት ውስጥ ያለውን ኢኮኖሚ የበላይነት በመጠቀም የገዛቸውና የማህበረሰብ አንቂዎችና ታዋቂ ሰዎች በመጠቀም ትግራይ ያደረጉት ጦርነት ራስን የመከላከል ለማስመሰል የተሄደበት ርቀት በኢትዮጵያ ላይ ለመፍጠር የተሄደው ጫና እውነታን ወደ ጎን በመተው እነኚህ የዓለም አቀፍ ሀያላን ሀገራት ጦርነቱ ፍትሐዊ በሆነ መልኩ እንዳይታይ የበኩላቸውን አስተዋጽኦ አድርገዋል። ኢህአዴግ ውስጥ በነበረ የውስጥ ትግል ሌሎች ነገሮች እንደተጠበቁ ሆነው ማለት የህዝብ አመጽ፣ የህዝብ ቁጣ እንደተጠበቀ ሆኖ በውስጥ ትግል ከፖለቲካ ስልጣን በአዳራሽ ውስጥ በነበረ ትግል ከስልጣን ሲወገድ ወይ ከስልጣን ገለል ሲደረግ ይሄንን ያጣውን ስልጣን ለመመለስ በኃይል በጦርነት ከፍቶ በአገር ላይ ለመመለስ የመጀመሪያ ቁጭ ብለው ሲያሲሩ ከርመው መከላከያ ሰራዊቱን በተለይ የሀገርን ሉዓላዊነት የሀገርን ዳር ድንበር የሀገርን የግዛት አንድነት ለመጠበቅ በሰሜኑ የሀገራችን ክፍል ምሽግ እየጠበቀ 20 ዓመት ያላነሰ ጊዜ ላይ የቆየን ሰራዊት የታጠቃቸው መሳሪያዎች እነሱ መሳሪያ ቀምተው በኃይል ወደ ስልጣን ለመመለስ በማሰብ
የሰሜን ዕዝ ላይ ነው የክህደት ጥቃት የፈጸሙ። በመንግስትነት ሂደቱ መንግስት በመሆን ላይ በነበረው ሂደት ሁሉ የምናውቀው የሌብነት በሽታ አሁን ባለበት ደረጃ ደግሞ ቁስን፣ ቅርስን፣ ታሪክን ወደ መስረቅ የወረደ ቢሆንም ኃይሉ በሰፋ ቁጥር የማድረግ አቅሙ ባደገ ቁጥር ከእንደነዚህ አይነት እኩይ ተግባራት የሚመለስ ኃይል አይደለም። ይህን ዓላማ ለማሳካት ነው ጦርነት የሚያካሂደው። መዝረፍ ብቻ አይደለም፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ለማስገባት፣ ኢትዮጵያን ለማፍረስ፣ ኢትዮጵያን ለመከፋፈል እሱ የሚያዘው እሱ እንዳሻው የሚያደርገው ኃይል ካልሆነ በስተቀረ በኢትዮጵያ ተጨባጭ ሁኔታ ውስጥ ሰርቫይቭ እንዳያደርግ ማድረግ ነው። ይሄን ጦርነት ከጅምሩ ጀምሮ እስካሁን እስካለበት ድረስ ከጀርባ ንቁ ተሳትፎ የሚያደርጉ ከባቢያዊ ዓለም አቀፋዊ ኃይሎች የሚሳተፉበት ጦርነት ነው። በአጠቃላይ ጦርነቱን በሁለት መልክ ማየት ይቻላል ይመስለኛል። ጦርነቱ በሁለት መልክ እየተካሄደ ነው ያለው። አንደኛው በቀጥታ በግንባር ደም እያፈሰስክ አጥንት እየከሰከስክ ከጠላት ጋር ተጋፍተህ የምታደርገው ጦርነት ነው። ሌላኛው ሁለተኛው ጦርነት የሚዲያ ጦርነት ነው። የኪቦርድ ጦርነት አራማጆች የሚያደርጉት እያካሄዱት ያሉት የፕሮፓጋንዳ ዘመቻ እንደውም የጦርነቱን ይዘት በከፍተኛ ሁኔታ ከቀጥታ ውጊያ ባለፈ ሁኔታዎች እንዲዛቡ ዓለም አቀፉ ማህበረሰብ የተዛባ ግንዛቤ እንዲይዘው በማድረግና የጦርነቱን መንፈስ በመቀየር ትልቅ ሚና እየተጫወተ ያለው ብዬ የማምነው የፕሮፓጋንዳ ጦርነቱ ነው። ጦርነቱ በአንድ ወገን በፖለቲካ ትግል ስልጣን ያጣው የህዝባዊ ወያነ ሓርነት ትግራይ ቡድን አለ፣ ከሱ የከፈተው ጦርነት አለ። በሌላ ወገን አጎራባች ሆነው ታሪካዊ ጥላት የምንላቸው የኢትዮጵያን መልማት መበልጸግ የማይሹ ሀገሮች አሉ። በሌላ መንገድ ደግሞ የምዕራቢያኑ የራሳቸው የበላይነትን ለመጫን ጥቅማቸውን ለማስጠበቅ ኢትዮጵያ ያላትን የተፈጥሮ ሀብት እንዳትጠቀም የራሳቸውን ጥቅም ለማስጠበቅ ለመበዝበዝ በተዘዋዋሪ ቀኝ አገዛዝ ውስጥ ለመክተት የሚፈልጉ ምዕራቢያኖች አሉ። ጦርነቱ ይህን መልክ የያዘ ነው ብዬ የማስበው። የሰሜን ዕዝ ጥቃትን ተከትሎ በተካሄደው ሕግ የማስከበር ዘመቻ የሀገሪቱን ድካምና ውድቀት የሚሹ ኃይሎች በተለያየ መንገድ አሸባሪውን የህወሓት ቡድን ከጀርባ ሲደግፉ ቆይተዋል። በተለይም ከታላቁ የህዳሴ ግድብ ግንባታና የውሃ ሙሌት ጋር ተያይዞ የግድቡ ግንባታ መፋጠን እረፍት የነሳቸው የቅርብ ጎረቤት ሀገራት ለአሸባሪ ቡድኑ ወታደራዊ ድጋፍ አድርገዋል። የራስን ሰራዊት ማዝመት ብቻ አይደለም። ወታደራዊ ድጋፍ ማለት ለጦርነት ሊጠቅም የሚችል ማንኛውን ማስተዋጽኦ ማበረከት ነው። ከዚህ አንፃር ስታየው የማይካድራውን ጭፍጨፋ ካካሄዱ በኋላ ወደ ሱዳን የሄዱት የትግራይ ወጣቶች ከፍተኛ የሆነ ወታደራዊ ስልጠና እየተሰጠ ያለው ሱዳን ውስጥ ነው። ሱዳን ውስጥ ካምፕ ያሉ ወጣቶች በዩኤን እያወቀ ወታደራዊ ዝግጅት እናቶች እዛው ነው የመሰከሩት። ያየሁበት ሁኔታ አለ። እናቶች እዛው ልጆቻችን በዩኤን መኪና ተወሰዱ፣ ትግራይ ውስጥ የጣልናቸው ልጆቻችን እያሳሰቡን እዚህ ካምፕ ይዘናቸው የመጡትን ደግሞ ወሰዷቸው ሲሉ የሰማንበት ሁኔታ አለ። ስለዚህ በማስታጠቅ ስልጠናውን በማገዝ ለትህነግ ከፍተኛ አስተዋጽኦ እያበረከቱ ናቸው ያሉት። በተለያየ አጋጣሚም ወደ ኢትዮጵያ ሰርገው በመግባት ጥቃት ለመሰንዘር ሲሞክሩ በቁጥጥር ስር የዋሉበት ይዘዋቸው የነበሩትን መሳሪያዎች የተማረኩበትን ሁኔታ የቅርብ ጊዜ ትዝታችን ነው። ሱዳኖች ነኝ መልካም ማለት የሰራዊቱን መመታትና ሰራዊቱ ራሱን ለመከላከልና ሀገር ለማዳን ወደ ሰሜን ያደረገውን ዘመቻ ተከትሎ የኢትዮጵያን መሬት በኃይል ያዙ። ውጊያም አድርጎ አይደለም በኃይል ያዙ። ሳተላይት ስልክ ማለት የትኛውም ኦፕን ኤር ላይ ሆነ የምትጠቀምበት ስልክ ነው። በኢትዮጵያ ቴሌኮም ስርዓት ውስጥ ያልገባ ነው። በሀገሪቱ ውስጥ ግን ለመጠቀም የተከለከለ ነው። እሱን ያቀብላሉ ማለት የኮሙኒኬሽን መሳሪያ ያቀብላሉ። ስንቅና ተጥቅም ያሾልኮ የማያስገቡበት እድል የለም። ግን እዛ እያደራጁ እያሰለጠኑ እንደሆነ ግልጽ ነው። ማንኛውም ይሁን አገሩን የከዳ አገሩን አሳልፎ የሚሰጥ ኢትዮጵያዊ ካለ ዌልካም ነው የምትለው ግብጽ። ኦኬ
ለምን በሱ አስታካ አገርን የማናጋት ኢኮኖሚው እንዳድግ ፖለቲካው ዲስታብል እንዲሆን የማድረግ ስለምኖር የኢትዮጵያ ሕዝብ ባርነት አልቀበልም ማለቱ መልካም ነገር ሆኖ ይህ ኃይል እንዲገነዘብ የሚያስፈልገው ግን በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። አሁን እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ በከፍተኛ ደረጃ ድጋፍ ያደርጋሉ። በጽሁፍ አየን፣ በሚዲያ ፕሮፓጋንዳ አየን፣ በመረጃ መስጠት አየን። አሁን ደግሞ ህይወትን በመክፈል አየ ነው። ተራ ኮሚትመንት አይደለም። ይሄ ነገር 2010 ዓመተ ምህረት ለውጥ በኋላ መንግስት የተከተለውን የሀገሩን ብሔራዊ ጥቅም የማስጠበቅና የውጭ ጣልቃ ገብነትን በመቀነስ የራስን መጻኢ ዕድል በራስ የመወሰን ተግባር ሀያላኑን አላስደሰተም። ይልቅም በቀጠናው ያላቸውን ፖለቲካዊና ኢኮኖሚያዊ ጥቅም በበላይነት ለማስቀጠል መንግስት ላይ የተለያዩ ጫናዎችን እያሳረፉ ይገኛል። ከጫናዎቹም ከአሸባሪው ቡድን ጀርባ በመሆን የተለያዩ ድጋፎችን በመስጠት መንግስትን መጠምዘዝ እንደ አማራጭ ተያይዘውታል። የፖለቲካ አንድነት ካልተፈጠረ የኢኮኖሚ እድገት፣ ሰላም ሊረጋገጥ አይችልም። ይህ ሲሰራበት ነበረ። የአሁኑ መንግስት ኢትዮጵያ የሚለውን 90 ጊዜ የሚደግም ኢትዮጵያን ወደ አንድ ለማምጣት የሚጥር ለኢትዮጵያ ህዳሴ ለኢትዮጵያ ብልጽግና የሚተጋ ለዛውም ደግሞ በተግባርም በተጨባጭም እያሳየ የመጣ ወዴት ነው የሚሄደው ይሄ የሚለው ለነሱ ራስ ምታት ነው ሆነባቸው። ኢትዮጵያን የሚፈልጉት እነሱ የተበታተነች አቂም የሌላት አድርግ የሚሏትን የምታደርግ የጠንካራነት ተምሳሌት ለአፍሪካውያን እንዳትሆን በኢኮኖሚ በፖለቲካም ያልተረጋጋች አገር እንድትሆን ከልመና እንዳትወጣ የአይኤምኤፍና ወርልድ ባንክ ሁልጊዜ ተበዳሪ እንድትሆን የተበደረችውን ገንዘብ ሳይሆን የተበደረችውን ወለዱን እየከፈለች እንድትኖር ይሄ ነው ፍላጎታቸው። ስለዚህ አሁን ያለው ተነሳሽነት የኢትዮጵያ መንግስት የቀየሰው የነደፈው ፖሊሲ በአጭር ጊዜ ውስጥ ኢትዮጵያን ከድህነት የሚያወጣ እውነትም በአፍ ሳይሆን በተግባር ጭላንጭሎች ይታያሉ። ስለዚህ ይሄ አይፈልጉትም። አውሮፓውያን የኢኮኖሚ ኢንተረስት አላቸው ማለት ነው። የኢኮኖሚ ኢንተረስታቸውን ለማሳካት ደግሞ የፖለቲካ ስታቢሊቲ ዲስታቢሊቲ ይፈጥራሉ። ለዚህ ነው ሁለቱም አሜሪካም አውሮፓም በኢትዮጵያ ላይ ያላቸው ጥላቻ ማለት ነው። ይሄ ነው ፋክት ነው። የኢትዮጵያን በተለይ በአካባቢው ኢትዮጵያ ካለችበት ጂኦፖለቲክስ አንጻር ስትራቴጂክ የሆነ ለቀይ ባህር የቀረበ ብዙ የዓለም ንግድ የሚተላለፍበት ነው ቀይ ባህር። ብዙ ሀገሮችም ዲፕሎማቶች፣ የደህንነት ሰዎች በደንብ ይረዱታል። ኦልሞስት ጅቡቲ ውስጥ በቃ ሁሉ ብዙ ሀገራት ማለት ነው የወታደር ሚሊተሪ ቤዝ ከፍተዋል እና ቀጠናው እጅግ ስትራቴጂክ የሆነ ቀጠና ነው እና በዚህ ቀጠና ውስጥ ኢትዮጵያ አይላ እንዳትወጣ በኢኮኖሚ በልጽጋ በተፈጥሮ ሀብቶቿን የአባይን ወንዝ ጨምሮ ተጠቅማ በአካባቢው ተጽዕኖ ፈጣሪ የአካባቢው ሀያል ሀገር እንዳትሆን የሚሸዋሉ እና እነዚህ ኃይሎችም ኢትዮጵያን ለማዳከም በተዘዋዋሪም ደግሞ በተለይ ምዕራባውያኖቹ ለነሱ ጥቅም የሚሰራ መንግስት ኢትዮጵያ ውስጥ ለመትከል ፍላጎት ስላላቸው በተለይ ደግሞ የኢትዮጵያ ታሪካዊ ጠላት የሚባሉት በተለይ አባይን ግድብ አባይ ኢትዮጵያ የተፈጥሮ ሀብት ነው። ሌሎች ሀገሮችም በድንበር ተሻጋሪ በመሆኑ የሚጋሩት ቢሆንም እሱን እንዳትጠቀም እሱን አልምታ እንዳትበለጽግ የሚሹ ሀገሮች ኢትዮጵያን ደካማ ሀገር ለማድረግ በእጃዙር አሁን በህዝብ ተወካዮች ምክር ቤት አሸባሪ ብሎ ከተፈረጀው ህዝባዊ ወያኔ ሓርነት ትግራይ ጋር አብረው የቻይና ከአፍሪካ ሀገራት ጋር ያላት ኢኮኖሚያዊና ዲፕሎማሲያዊ ግንኙነት መጠናከር የምዕራቡን ዓለም አውራዎች አላስደሰተም።
የአፍሪካውያንን ብሔራዊ ጥቅም፣ የውጭ ግንኙነትና ወዳጅነት እኔ ካልወሰንኩላችሁ ሌላ አማራጮችን መመልከት አትችሉም የሚለው የምዕራቡ ዓለም የእብሪት አስተሳሰብ ኢትዮጵያ ላይ ጫና እያሳደረ እንደሆነ ምሁራኑ ይናገራሉ። ቻይና ወደ አካባቢው አግሬሲቭ ሆኖ መምጣት ነው። እንደምታውቁት አሁን ቻይና ይሄ የአረንጓዴ ልማትና ኢንፎርሜሽን ቴክኖሎጂ መር የሆነ አካሄድን በአፍሪካ የበላይነት ለመውሰድ ከፍተኛ ጥረት እያደረገች ነው። በአፍሪካ የምታካሄዳቸውን ኢንቨስትመንቶች ከመቼውም ጊዜ በበለጠ እያጠናከረች መምጣቷ አሜሪካ በቀጠናው በምስራቅ አፍሪካ ቀንድ አካባቢ እስካሁን ድረስ የነበራትን ሀያልነት ማስጠበቅ ብሎም ከቻይና ጋር የምታደርገውን ፉክክር በበላይነት ለመወጣት ቻይና ከኢትዮጵያ ጋር ወዳጅም መሆን የለባትም። ወይም ቻይና ከኢትዮጵያ ጋር የምታደርገው ወዳጅነት ውሎ አድሮ አሜሪካ በቀጠናው አካባቢ በጂኦፖለቲክስ ልታሳካ የምትፈልገውን ፖለቲካዊ፣ ኢኮኖሚያዊ ጥቅም የሚያሳጣ ሆኖ ስለታያት ይህንን ብሔራዊ ጥቅሟን ሊከላከል የሚችል ነገር ለማስቀረት በኢትዮጵያ ላይ ጫና መፍጠርና ኢትዮጵያ አጎብዳጅ የአሜሪካ ሀገር እንድትሆን ይፈልጋል። አሁን በዋናነት የምዕራባውያኖቹ የስጋት የቻይና በአፍሪካ ውስጥ ያላት ፕሬዘንስ ተጽዕኖ፣ የኢኮኖሚው ድርሻ ከፍተኛ ነው እና እሱን የመቀነስ ፍላጎት አላቸው። እሱን ለመቀነስ ደግሞ እንደ መግቢያ እንደ አይነተኛ መንገድ የቆጠሩት የኢትዮጵያን መንግስት አስገድዶ ለነሱ ጥቅም ከቻይና በተቃራኒ ቆመ እና ለነሱ ጥቅም የሚገዛ ማድረግ ከዛ ሌሎችን አፍሪካ በዛ መንገድ ማስገባት አያስቸግረንም የሚል አስተሳሰብ የያዙ ይመስለኛል። በኢንቨስትመንት ስም መንግስት የተለያዩ ሴክተሮችን ለነሱ ካምፓኒዎች፣ ለነሱ ኮርፖሬሽኖች ክፍት እንዲያደርግና ያንን ሀብት ለመመዝበር ሁኔታዎች የሚያመቻችላቸው ስርዓት እንዲኖር ይፈልጋል ከኢኮኖሚ አንጻር ማለት ነው። ከፖለቲካም አንጻር ደግሞ በአይዲዮሎጂም የነሱን ሊበራል የሆነ የገበያ አገር ለነሱ አፍሪካ ገበያ እንድትሆን ነው የሚፈልጉት ማለት ነው። እንደ ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ሲቪክ ማህበራት ለሰው ልጅ የሰውነት መብት የቆምነን ቢሉም በተግባር ግን የምዕራቡ ዓለም ፖለቲካዊ ጥቅም ማስጠበቂያ ተቋማት እየሆኑ መጥተዋል ሲሉ የተለያዩ ሀገራት ምሁራን ትችታቸውን ይሰነዝራሉ። ተቋማቶቹ መርሃቸው የሆነውን ገለልተኝነት ወደ ጎን በመግፋት ወገንተኝነት እያንጸባረቁ ነው። በሀገራችንም ተቋማቶቹ አሸባሪው የህወሓት ቡድን የሀገር መከላከያን በመውጋት መንግስት ተገዶ የሀገርን ህልውና ለማስቀጠል የገባበትን ጦርነት ሆን ብሎ በተዛባ መንገድ በማቅረብ የምዕራቡን ዓለም ፍላጎት እያስፈጸሙ፣ በሌላ በኩል ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት ላይ ጫና እንዲያሳድር በመወትወት ከጦርነቱ ጀርባ ተዋናይ በመሆን ወገንተኝነታቸውን አንጸባርቀዋል። Amnesty International interviewed more than 60 victims. A CNN investigation in collaboration with Amnesty International exposed the horror of a massacre. Amnesty International እና Human Rights Watch ዋና ቁም ነገሩ ይሄ ማሽን ይሄ አፓራት ዓላማው ሂውማን ራይትስ ወይም ሰብአዊ መብት ድንጋጌዎች አሉ። እነዚህ ሰብአዊ መብት ድንጋጌዎች አፍሪካ ሀገሮች ያከብራሉ ወይስ አያከብሩም ነው? ካከበሩ አክኖሎጅ ማድረግ ነው፣ አከብሯል ምን ነው። ካላከበሩ መኮነን ነው፣ እርምት እንዲወስዱ ማድረግ ነው። ይሄ ነበረ ግን አይደለም። እነሱ የሚሰሩት ምንድነው? የአሜሪካ የስለላ ስራ ነው የሚሰሩት። ስለዚህ በእርዳታ ስም እነሱ እዚህ መረጃ ይሰበስባሉ፣ አገርን ያጠናሉ። የኢኮኖሚ ሁኔታ፣ የአገሪቷ ያለችበት የፖለቲካ ሁኔታ፣ ጉዞዋ ወዴት ነው የሚለውን ያጠናሉ። በነገራችን ላይ ለማን ነው የሚያቀርቡት? ለአሜሪካ ያቀርባሉ፣ ለእንግሊዝ ያቀርባሉ። ምክንያቱም ድጎማው በጀቱ እነሱ ነው የሚበጀት። ዲስክሪሚኔሽን ወይም ደግሞ አድሎዋዊ የሆነ የዜና በዓለም የማሰራጨት በምታይበት ጊዜ አይተነዋል። ቀደም ብሎ የነበሩት የተወሰኑት ወንጀሎች ነበሩ በዛ በኩል። እኛ እነዛ ላይም እኮ ወንጀል መከላከያ ይፈጽም አንልም። ከፈጸመ በህጉ መሰረት መዳኘት አለበት። እነዚህን ሶስተኛ ወገኖች ናቸው። ለምንድን ነው እኩል የማይዳኙ? ይሄ በምታይበት ጊዜ ፕሪዲተርማይንድ የሆነ አስቀድሞ የተወሰነ
ሆን ብሎ እውነትም ቢሆን እውነት አትበሉ ተብሎ የተሰጣቸው ተልዕኮ አለ ማለት ነው። ለምዕራባውያኑ ጥቅም በሚሰጡና ከፍተኛ የሰብአዊ መብት ጥሰት በሚፈጸምባቸው ሀገሮች ላይ እንደው ጠበቅ ያለ እንኳን መግለጫ አውጥተው ሲኮንኑ አናይም። ምሳሌ እንኳን ብንወስድ ለምሳሌ በአረብ ስፕሪንግ ማንም ልብ ያላለው ከፍተኛ አመጽ ተነስቶ ነበረ። በባህሬን ተነሳው አመጽ ከፍተኛ ማለት የአረብ አብዮቱ የአረብ ስፕሪንግ የሚባለው አካል ነው እና ያ እዛ የነበረው ገዢ ሬጂሙ ከሳውዲ አረቢያ ጋር በመጣመር ከፍተኛውን ኃይል በመጠቀም እንትኑን ጨፍልቆታል አመጹን። ግን የአሜሪካ መንግስትም ሆነ ሌሎች ምዕራባውያን ሀገሮች ወይም ተቋሞቻቸው ያንን የሰብአዊ መብት ጥሰት ነው ብለው ያንን ከፍተኛ ኃይል በመጠቀም እንዲጨፈለቅ የተደረገን የህዝብን አመጽ የህዝብን ጥያቄ ሲያወግዙ ሳታይም በሌሎችም አካባቢ እንደዛ ነው። እነዚህ ተቋሞች የምዕራባውያኑ ጥቅም ማስጠበቂያ ተቋሞች ናቸው፣ የነሱ ተቀጥላዎች ናቸው። ሌሎችም ተቋሞች ስላሉ እንደዛ ነው የማያቸው። ይሄ ማለት ግን ሰብአዊ መብት እኛን አይመለከተንም ማለት አይደለም። ሰብአዊ ቀውስ በተፈጠረበት ቦታ ላይ የሰብአዊ መብት እርዳታ ተደራሽነት የሀገር የዜጎች መሰረታዊ ጉዳይ ነው። ማንንም ሁላችንም የሚመለከተን። እነሱ ግን የግድ እሱን ተመልክቷቸው ነው የሚል እምነት የለኝም። በአብዛኛው እንደምታውቀው እነኚህ የተራድኦ ድርጅቶች ኢቭን ራሱ የተባበሩት መንግስታት በከፍተኛ ሁኔታ በአሜሪካ ተጽዕኖ ስር ያለ ድርጅት ነው። ከፍተኛ የሆነውን በጀት ስለምታግዝ የዓለም አቀፍ ድርጅቱንም እንኳን ተጽዕኖ ታሰርፋለች። ስለዚህ የሰኤድ ሌሎች የዓለም አቀፍ እርዳታ ድርጅቶች ትግራይ ውስጥ እየተጫወቱ ያሉት ሚና እውነት የተቸገረውን ህዝብ መርዳት ነው ወይ ስትል አይደለም። ለምን እርዳታው ለህብረተሰቡ ሳይሆን በቀጥታ ነፍጥ አንግቦ እየተዋጋ ላለው ኃይል እየተሰጠ ያለበት ሁኔታ ነው ያለው። ደክሞ የነበረውን ይነሳል ተብሎ የማይታሰበውን ኃይል እንደገና ነፍስ እንዲሰራ በማድረግ የተጫወተችው ሚና እጅግ በጣም ከፍተኛ ነው። ዋሻ ውስጥ የገባውን ኃይል አለበት ቦታ ድረስ እስትንፋሱ እንዳይጠፋ ሀገሪቷ የምትልከውን ከውጭ የመጣውን እርዳታ ከህብረተሰቡ ጉሮሮ እየተነጠቀ ለተዋጊው ኃይል እንዲደርስ መደረጉ ጦርነቱን መደገፍ ማለት ነው። The United Nations has just announced that more than 400,000 Ethiopians are currently experiencing famine. There is absolutely no doubt that international crimes on a horrendous ራሳቸውን ዓለም አቀፍና ነፃ ሚዲያ ብለው የሚጠሩት የምዕራቡ ዓለም መገናኛ ብዙሃን ተቋማት እንደ ስማቸው ለዓለም ከመስራት ይልቅ የተቋቋሙበት ሀገረ መንግስት ብሔራዊ ጥቅም አስፈጻሚ መሆናቸው ግልጽ እንደሆነ ምሁራኑ ይገልጻሉ። ተቋማቶቹ በተለያዩ ዘገባዎቻቸው ኢትዮጵያ የገባችበትን ህልውና የማስጠበቅ ዘመቻ ሚዛናዊ መረጃዎችን ከመስጠት ይልቅ በግልጽና በተዘዋዋሪ ለአሸባሪው የህወሓት ቡድን ሽፋን በመስጠት የተዛቡ መረጃዎችን በማቅረብ ከጦርነቱ ጀርባ ከኢትዮጵያ ህዝብ ጥቅም በተጻራሪ ቆመዋል። ዓለም አቀፍ የተራድኦ ድርጅቶች፣ ሲቪክ ማህበራትና መገናኛ ብዙሃኑ ተቀናጅተው ከጦርነቱ ጀርባ እንዳሉ ባለሙያዎቹ ይናገራሉ። እናም ጦርነቱ ከህወሓት ጋር ብቻ አይደለም፣ ውጊያው የኢትዮጵያን ህዝብ ፍላጎት ከማይሹ ኃይሎች ጋር ጭምርም ነው ይላሉ። People apparently dressed in Ethiopian army uniform have been obtained by the BBC. CNN can reveal, based on documentary evidence and witnesses' accounts, Ethiopian Airlines has been transporting weapons. የኢትዮጵያ ወታደሮች የፈጸሙት ሰብአዊ መብት ጄኖሳይድ የሚል ጉዳይ በከፍተኛ ሁኔታ ሲራገብ ታያለ። እዚህ ላይ መረዳት የሚገባን በጦርነት ሂደት ውስጥ ሰው አይሞትም ማለት አይደለም። የሰው ሕይወት ያልፋል፣ ጦርነት ነውና። ለምንድን ነው ማይካድራ ላይ ጀኒውንሊ በዘራቸው ተመርጠው አማራ መሆናቸው ተረጋግጦ ከጦርነት ጋር ምንም ግንኙነት የሌላቸው እንደውም ሊሸቅሉ የሄዱ ዜጎች በግፍ የተጨፈጨፉበትን ሁኔታ ጄኖሳይድ ዘር ማጥፋት ተፈጽሟል ለማለት የደፈረ አካል የለም። ነገር ግን ትግራይ ውስጥ ዘር ማጥፋት ነው እየተደረገ ያለው ሲል ውስጥ ሰማለን። የታለ ፍትሃዊነት? እከሌ ሲሆን ሰው ሞቷል፣ እከሌ ሳይሆን አልሞተም ማለት ነው እንደ ፍትሃዊነት? ወደ ቤኒሻንጉል ሄደስ በግሬደር አለ የተቀበሩትን
በግሬደር የቀብር ስነ ስርዓት በሌለው መልኩ ከ250 የሚበልጥ ዜጋ በግሬደር ተቆፍሮ ሲቀበር ዓለም ምንም አላለም። አሁን በሚደረገው ጦርነት ጋሊኮማ አፋር ካልዋን ወረዳ ጋሊኮማ ጋር የተደረገው ጭፍጨፋ ጄኖሳይድ ትለዋለህ። ህፃናት ትለው፣ አሮጊት ትለው፣ ወጣት ትለው እዛ ብቻ የተገኘ አፋር በመሆኑ ብቻ ሞቷል። ለምንድን ነው ዓለም ይህንን በጄኖሳይድ ብሎ ያልፈረጀው? ስለዚህ በጥቅሉ ስታየው ሀያላን ሀገራት ብሔራዊ ጥቅማቸውን ብቻ ታሳቢ በሚያደርጉበት ወቅት መሬት ላይ ያለውን ሁኔታ ሚዛናዊ በሆነ መልኩ ለማየት ፈቃደኞች አይደሉም። በተለይ የዓለም አቀፍ ሚዲያውን ጋር በጣም አንፕሪንሲፕል የሆነ ኮኔክሽን በመፍጠር ነው። በሙስና ብዙዎቹን ጋዜጠኞች ያውቋቸዋል። የምዕራባውያን የሚዲያ ተቋማትን በእጃቸው የነበሩ ናቸው። የዛን ያክል 27 ዓመት የኢትዮጵያ ሕዝብ የዛን ያክል በደልና ግፍ ሲፈጸምበት፣ የጅምላ ግድያ ሲፈጸምበት አንድም ቀን ዘግበው አንድም ቀን የኢትዮጵያ ጉዳያችን ነው ብለው ያልዘገቡ ምዕራባውያን አሁን ጁንታው ገንዘብ የሚሰጣቸው የሚከፍላቸው ጁንታ በመወገዱ ሳቢያ እንግዲህ ምን ያክል የተቀናበረ የተቀናጀ አይነት ዘመቻ ኢትዮጵያ ላይ የኢትዮጵያ ሕዝብና የኢትዮጵያ መንግስት ላይ እንዴት እንደዘመቱ ማየት ይቻላል። ሰብአዊ መብት ጥሰት የጦር ወንጀል ከተፈጸመ በገለልተኛ ወገን ተጣርቶ እርምጃ መወሰድ አለበት። የመንግስትም ፍላጎትም አቋምም ይሄ ይመስለኛል። ነገር ግን በጣም በገለልተኛ ወገን ያልተጣራ የሌላኛው ወገን ሀሳብ ሳያዳምጡ በጣም በሚገርም ሁኔታ የሚዲያ ካምፔን ሰርተዋል በመንግስት ላይ። መንግስት ለቀቀ ትግራይ የፎይታ ጊዜ ብሎ መንግስት ለቀቀ። ዋቴቨር ምክንያቱ ምንም ይሁን ያ ቡድን ግን ትግራይ ማነው ኤርትራን የሚሄደው አማራ ክልል ሄጄ ነው ሂሳብ ማወራረደው ብሎ በገበሬዎች ላይ ከጉዳዩ ጋር ምንም የማይመለከታቸው ያልታጠቁ ሲቪሊያኖች ላይ ገበሬዎች ላይ አጸያፍ ድግስ ሲፈጽሙ ጠበቅ አድርገው ሲኮንኑ እንኳን አይሰማም። ሚዲያዎቹ ዝም ነው ያሉት ያሉ ምንም እንዳልተፈጠረ ምንም አሁን ተዋጊና ጦር በሌለበት የአማራ ክልል ከተሞች ገብተዋል። ላሊበላ ገብተዋል። ላሊበላ መግባቱ መወገዝ ሲገባው በራሱ መግባቱ በቃ ከሱ ከትግራይ ክልል ውጪ ስልጣን አስተዳደር ስልጣን በሌለበት ክፍል ላይ ጦርነቱ ወታደር ይዞ መግባቱ ህፃናት ወታደሮች ይዞ መግባቱ በራሱ መወገዝ ሲገባው እዛ ያለን ቅርስ ጉዳት እንዳያደርስ ጥንቃቄ ያደርግ ይገባል ብሎ በተዘዋዋሪ ረቂቅ በሆነ መንገድ እውቅና መስጠት እና ሚዲያዎቹ ገለልተኛ አይደሉም ነው። ለዚህም ነው ቅድም ከነገርኩ ጋር ማገናኘት ትችላለህ። ጦርነቱ ከቲፒኤልኤፍ ጋር አሁን በህዝብ ተወካዮች ምክር ቤት አሸባሪ ብሎ ከተፈረጀው ህዝባዊ ወያኔ ሓርነት ትግራይ ብቻ ጋር አይደለም ከምዕራባውያኖች ጋርም ነው። ሚዲያው ዓለም አቀፍ የእርዳታና የሰብአዊ መብት ድርጅቶች፣ ዓለም አቀፍ የምዕራባውያን መንግስታቶች፣ የቅርብ ሀገሮች ጂኦፖለቲካሊ ኢትዮጵያን ጠንካራ ሀገር የበለጸገች ሀገር እንዳትሆን የሚፈልጉ ኃይሎች ሁሉም በተናበበ በግልጽ እንኳን ቁጭ ብለው ተስማምተው እንኳን ባይሆን ተናበው ጦርነት ከፍተውብናል የሚል እምነት ነው ያለው።